አሳስቶኝ ነው እና ብር ፍለጋ ሰው የሰው ህይወት ሲሰጠኝ ይሄን ነገር አደረኩኝ አሁን ደግሞ ብዙ ብር ሰጥሻለሁ አለኝ እኔ ሰውዬው የታወቀ ወንጀለኛ ነው ጫቢት እንደሚወራው ከሆነ ምንድነው ለምንድነው አንቺ አርግሻ ሳይሆን አትንቦጃቦ ተነስ ጭራሹን ማለት ነው አታልቅስ እንዳለጠፈ አታልቅስ ሽጉጥንም እዚህ ጋር ከተተበት ዶክመንቱንም በዛይ ዶክመንቱንም ፈልግ ፎቶ ምናምን ካለ እንትን በል ይሄን ደብዳቤውንም እናያዝበትና እናጥፋበት ቶሎ በል እንዳይመጣበት ማታ ላይ ላስት ይኸውልህ ሮቤል የምጠይቀን ጥያቄ በአግባቡ መልስልኝ እኔ እየጠየቅኩ ያለሁት ስለ ልጅቷ ነው ምን ማለት ነው በደንብ አብራርታ ንገረን ወንጀለኛ አይደለም በዋሳብ ነው የወጣው ወንጀለኛ ነው አይደለም ተጠርጣሪ ነው ወንጀለኛ በቀኛ ወንጀለኛም ተጠርጣሪ ነው ብለህ ነው የወጣው አይደል ሰው ገዳይ ሆነ እንደዚህ በጥፌ መታኝንም ቤቴ ገብተውም ያደረጉት እያንዳንዷ ነገር እሷም እሱም ዋጋ ይከፍሉበታል ድብቅ ካሜራውን እንግዲህ መልሼ አንስቼ ሪካርዱን እያየሁት ነበረ እኔ ውሃውን ይዤ ስመጣ እነሱ ደግሞ ምን ሲያስቀምጡ ምን ሲያጠፉ ከእጄ ተመልክቻለሁ በጣም ግራ እየገባኝ ነው ማለት ከማን ጋር ማን ነው እንደዚህ የሚፈቅድለት ማን ነው እንደዚህ ነፃ እያወጣ ያለኝ ሰውዬ ግን እሱ ነው ከባድ ስራ የሆነብን ለኛ ምን እንደምናደርግ አላውቅም ምን አለ በአንተ በኩል ምን አዲስ ነገር አለ በጣም ማመን አቅቶኛል የነገርከኝ ነገርና አረኒ በጣም በዚህ ሰውዬ ዙሪያ በጣም እየሰለቸኝ ነው ማለት እንዴ ኢንተርፖል እንቅጠር እንዴ ለሱ ሲባል ማለት ኢንተርፖል አይነት ክትትል ስራ እንዴ በጣም ከባድ እኮ ነው ሰው እንዴት አራተኛ ጊዜ ይፈታል ይሄን የሚያክል ከባድ ወንጀል እየሰራ እንዴት ነው የመልጠው አምልጦም ደግሞ ወንጀል ውስጥ ነው የሚቀዘበው ይሶይ እንዴ ከባድ ነው እንግዲህ ምን ማድረግ እንዳለብን አናውቅም ቆርቆ ጣሪያ ላይ ተወርውሮ የነበረው ቢላ የእሱ ጣት አሻራ ነው እያልከኝ ያለው ጣራው ላይ ተወርውሮ የነበረው ቢላ ምርመራ ተደርጎበታል በስራ ባልደረቦቻችን እና የመረጃውን ለበላይ አካላት አልደረሰም ገና ያው እንደምታውቀው ለስራ ኃላፊነቴ መጀመሪያ ለኔ ነው ውጤት የሚደርሰውና ለምርመራ ያግዘን ዘንድ ብዬ ቅድሚያ ላንተ ለማሳወቅ ነው የመጣሁትና እስካሁን ለሚመለከተው አካል አልደረሰም ውጤቱ ግን ለምርመራችን ያግዘን ዘንድ ብዬ ቅድሚያ ውጤቱን ይዤ የመጣሁት ወደ አንተ ነው እና አሻራው የሱ ነው የመልካሙ አሻራ ነው ያለው ስለዚህ አንቆ ሊገላት የሚችለው እሱ ነው ማለት ነው ሊሆን ይችላል እንግዲህ እሺ አንቆ የገደላትም ሌላ የጣት አሻራ እንደሆነ ይታያል እሱ ላይ እንዴት ማለት ምናልባት ሊሆን የሚችለው ምናልባት ባልደረቦች ይኖሩታል በዙሪያው እሱ እንኳን ያማድረግ ባይችል በዙሪያው የቀጠራቸው ተላላኪዎች ይኖራሉ ስለዚህ የገዳይ እጅ ግን ወይም እሷን በመስቀሉ አንገቷን በማነቅ ምናምን ያን ተግባር ይሰራ ሌላ አንድ አካል ከጀርባው ይኖራል አንድ የጣት አሻራ የአንድ ግለሰብ የግለሰብ ሌላ ግለሰብ ይኖራል ያ አሻራ መልካም አይደለም ይልኩ መልካም አይደለም ቢላው ላይ ያለው ደግሞ መልካም አሻራ ነው እሺ ደሙ ምንድነው የሚያመለክተው እንስሳ ነው ሰው ነው ምንድነው የተገደለው እሱ ጋር እስካሁን የደረስንበት መረጃ የለም ነገር ግን የእንስሳ ነው የሰው ደም እንዳልሆነ ነው የሚያሳየው እንስሳ ነው የእንስሳ ይመስለናል የእንስሳ ደም ይመስለናል ያለው ነገር ከአምልኮም ጋር የተያዘ ነገር እየሰራ ይመስለኛል ኦሬዲ አሁን ኬዙ ወደዛ እያመራ ስለሆነ ከአምልኮ ጋር የተያዘ ነገር እየሰሩ እንደሆነ አውቃለሁ በወቅቱ የጠፋ የሰው ነፍስ ደም ፈሶት የጠፋ የሰው ነፍስ ስለሌለ ሊሆን የሚችለው የእንስሳ ነው ደግሞ የእንስሳ ነው ሊሆን የሚችለው እንጂ በዛን ወቅት የተፈጸመ ተመሳሳይ ወንጀል አልነበረም በሩ ላይም አትሞስት የተገኘው ነገር የዶሮ ላባ ነበረ በዓል እንትን ስለነበረ የዶሮ ላባ ነው የነበረው እና እንዴት ማድረግ እንዳለብን አናውቅም ይሄን ያለው መረጃው ላይ በጣም ከባድ ማለት እኔም ጉዳዩን በጣም በብዙ እንዳልከታተለው እየተደረኩ ነው ያለውትና የህግ አካላቶች አንተም ተጠርጣሪ ስለሆንክ ጉዳዩ ላይ ነገሩን ስሙዝ በሆነ መልኩ ተከታተል እንጂ እንዳይፍቱ ነገሩን ጠበቅ ባለ መልኩ አትከታተል ገባው አታብዛ የሚል ነገር ስለደረሰኝ ነው ቢሮም የጠፋሁት ስራም ያቀዘቀዝኩትና ግን ደግሞ ቤቴም ቁጭ ብዬ እንደዚህ አይነት መረጃዎች ይመጡኛል ማስረጃዎችን በራሴ ለማሰባሰብ እየሞከርኩ ነው ከሰዓታት በፊት መተው ነበር እንግዲህ ሌባ ፖሊሶች መተው አስመልክቻለሁ እንግዲህ ቪዲዮን አብርቼ እነዚህ ሰዎች እንግዲህ ሽጉጥ አስቀምጧል አስመልክቻለሁ አንነካውም አንተ ደግሞ በዚህ ዙሪያ ልምዱም ስላለ ፎረንሲክ እንዲሁም በዛው ታነሳልኛለህ እሱ ነው ጥንቃቄ ማድረግ አለብን ጓንታ አድርገው ነው ኦሬዲ ያደረጉት ዞሮ ህጋዊ ያልሆነ ሽጉጥ ነው ስለዚህ ህጋዊ ስላልሆነ የሌቦች መሳሪያ ስለሆነ
ከየት እንዴት እንዳመጡት እንዴት እንደገዙት እንዴት አብሮ ከነሱ እጅ ላይ እንደተገኘ፣ ሁለተኛ እኔን ለማጥቃት በዚህ ልክ ማን እንደቀጠራቸው ምን እናጣራ ነው የሚሆነው። በቃ እሱን የሚገባው ምርመራ እናደርጋለን። ጥንቃቄ አድርግ አንተ ማቴሪያሉ ጋር ግንኙነት እንዳይኖርህ ጥንቃቄ አድርግ። እሱ ምርመራ እናደርጋለን እንግዲህ ከአጋሮቻችን ጋር ሆነን እስኪ ውጤቱን አብረን እናያለን። መልካም ውጤቱን አብረን ነው የምናየው። እንግዲህ እነዚህ ሰዎች እንመጣለን ተመልሰን ብለው አስፈራርተው የሚሄዱት ጥፊ ምናምን ሞቅ ያለ ጥፊ። ኮንታክት አልተቀበልካቸውም ይመስለኛል እና በስምኦን በኩል አድራሻቸው ተልኮልኛል። እሱን ለአንተ ሼር አድርግህና የሚመጡበትን መንገድ ታመቻቻለህ። መልካም። ያው ዞሮ ፒክቸራቸው ስላለ ፒክቸራቸው እስካን ተደርጎ ስልካቸው ዝርዝሩ አድራሻቸው ስምኦን ይጨርሳል። እሱን በዛ መንገድ ላገኛቸው ሞክራለሁ። ራሳቸውም ተመልሰው ስለመምጣታቸው አይቀርም በእርግጠኝነት። ምክንያቱም ሽጉጥ አስቀምጠው ሄዱት እኔን ለማስወንጀል የሆነ የታሰረ ነገር አለ እንደሌለው ጊዜ። ከዚህ ምንድነው የምንረዳው? ጥብቅ አታክ ማድረግ ነው የፈለኩት። ከዚህ ምንድነው የምንረዳው? እነሱም ከመልካሙ ጀርባ አንድ አካላት ሊሆኑ ይችላሉና ምናልባት ሊሆኑ ይችላሉ። ደግሞ የሚገርም ታውቃለህ፣ የትኛውም የህግ አካላት እኛን እንኳን ለጥያቄ ቢፈልገን ጣቢያ ነው ይለናል እንጂ ቤታችን የመጣ እንትን የለም። እኔም ያ ነገር አጠራጥሮኝ ነው ካሜራ ብርጭ። ደፋር ናቸው በጣም ድፍረታቸው። እንግዲህ ደግሞ ሰው ደርሶበት አያውቅም። እንዴት ሊያውቁ ይችላሉ? መልካም እጅ አለበት። አሁንም እርግጠኛ ነኝ። አሁን ራሱ ሁላችንም ተለያይት አንድም ሁለትም ቀን ብትሆን እረፍት ወስደን ከስራ ቤት ካልቀየርን በስተቀር ከባድ ነው። ኦልሬዲ እሱ በፊት አብሮን ስለሚኖር ያውቀው ነበረ። እዚህ ቦታ ሎኬሽናችን ይታወቃል፣ የስራ አጋሮች እርስ በርስ ስለሆነ። አሁን ግን የሰውዬ ስለሚያውቀው በቃ ሰው ባገኘ ቁጥር ይልክብናል በየቤታችን በየምናምን። በቃ የሚገባውን ጥንቃቄ እናደርግ ሁላችንም። እንግዲህ ተስፋ አለን እንግዲህ ጥሩ ውጤት እንደምናገኝ ገምታለሁ። እኔ መጨረሻውን ያሳየን ብዬ ነው ማስበው። በእስኪ ዙሪያ ግን ምን ትገምታለህ አንተ? አሁን እስኪ ጠፍቷልና እኔ በሰላም አገኘዋለሁ የሚል እምነት አለኝ። ግን ደግሞ ውስጣችን ፍርሃት አለ ሁላችንም እና አንተ ደግሞ በዚህ አይነት እንትኑ ላይ ሙያውም ስላለ ያው ልምዱም ስላለ እንደ ስራ አጋርም ነገሮችን ስለምታውቅ በእስኪ ዙሪያ ምናልባት ምክር ሀሳብ የምትሰጠን የምትረዳው ነገር ምን ይኖራል? ምን አለ መሰለህ እስኪን አሁን ሞቷል ብለንም እንትን ማለት አንችልም። ማሰብ አልፈልግም ሁላ እንደሱ ከባድ ነው። በሱ ዙሪያም የተገኘ ተጨባጭ ማስረጃ የለንም። ነገሮች ውስብስብ እየሆኑ ያሉት ከሁሉም ጀርባ ይህ ሰው ይኖራል ብዬ ገምታለሁ። ፐርሰናል ግምት ነው ይሄ። ውጤቱን በምርመራ የምናረጋግጥ ይሆናል። ነገር ግን አሁንም መጠርጠሩ አይከፋም። መልካሙ የሚባል ሰው ከሁሉም ወንጀል ጀርባ እሱ አለና እስኪ እኔ በህይወት ይኖራል ብዬ አስባለሁ። ነገር ግን በእነሱ እጅም ሊሆን ይችላል ያለው። ስለዚህ ነገሩን ውስብስብ እያደረጉብን ያሉት። እሺ አሁን መልካሙ የት ሊገኝ ይችላል? ማለት የት ራሱ ሊሰውር ይችላል ወይ የት ይገኛል? ምናልባት ሌላ ከሱ ጋር አያያዝ ያገኘው አሻራውን ስታገኝ የሱ መሆኑ የት ሊሆን ይችላል የሚል ምርመራ አድርጋችኋል? ምርመራ አላደረግንም እስካሁን። ለወደፊት እናደርጋለን ምርመራ። ግን አስቸኳይ በጣም እርጀንት ነገር ናት። አዎ እናወራለን። ማለት በትኩሱ ነው ነገሩ እንዳወቅ በርግጥ የመጣው ወደ እኔ ግን ኢንፎርም ማድረግ ነበረበት ቢሮ ብዬ አስባለሁ። አሁንም ቢሆን ሌት ሳንሆን ኢንፎርም ይደረግ የት እንዳለ የት እንደተደበቀ የት ተፈቷል ማለት ነው። ሰው ጣቢያ የሚደወል የታሰረበት ቦታ እንደተፈታ ማወቃችን እርግጥ መሆን መቻል አለበት። እሱን አድርጋችሁ የት እንዳለ ሰውየውን ፈልገን ደግሞ ማግኘትና ድጋሚ ማሳሰር ይኖርብናል። ማለት ማሳሰር ማስፈታት የህፃን ጨዋታ ሆነ። አሁንስ በጣም ግራ እየገባኝ ነው። ኔክስት ምን መሆን እንዳለበት ባላቅም እኔም አሁን ትንሽ ነገሩን ጠበቅ አታርጎ ተብዬ ነው። ግን ዞሮ በጉዳዩ ላይ ጠንከር ያለ ነገር ለኔክስት ማሰብ ይኖርብናል። ስብሰባ ማድረግም አለብን ብዬ አስባለሁ። እስኪ ለቀጣይነት እንግዲህ ዘላቂ መፍትሄ ሊሆን የሚችል ነገር እናደርጋለን። በቂ ምርመራ አድርገን እንዴት ሊወጣ እየቻለ እንደሆነም ከጀርባው ያለውን ነገር መፍትሄ መስጠት ያለብን እሱ ይመስለኛል ቅድሚያ እንጂ ቢገባም መልሶ እየወጣ ስለሆነ ከጀርባው ማን ነው እያገዘው ያለ፣ በምን አይነት መንገድ ነው እየወጣ ያለ የሚለውን መፍትሄ ከሰጠን በኋላ ነው እሱ ማስገባት የምንችለው እንጂ ቢገባም ነገ ተመልሶ ይወጣልና ለእኛ አድካሚ ነው የሚሆን ስራው። መጀመሪያ ከጀርባ ያለውን ነገር በደንብ እናጣራለን። በቂ ማስረጃ ከያዝን በኋላ እንግዲህ ይገባል ብለን ተስፋ እናደርጋለን። እንደዛ ነው የምናደርገው። የቻልነውን ነገር እንሞክራለን። በጣም ደግሞ እጅግ አድርጌ አመሰግናለሁ። እኔ መምጣት ስላልቻልኩ አንተ ስራህን የተወሰነችም ሰዓት ወስደህ እቺን መረጃ ለማድረስ ወደ እኔ ስለመጣ ይሄ በጣም ነው የማመሰግነው። ጠያቂ ነህ፣ በብዙ ነገር አጋዥ ነህ እና ለዛ አመሰግናለሁ በእውነት። ዛሬ ደግሞ ሚዲያችን ላይ ያው ከጀርባችን ሆነው ከሚሰሩት ውስጥ አንዱ ነህ። ዛሬ ደግሞ ያው በካሜራ መታህ እየታየህን ያለው። ወደፊትም አንዳንድ ጉዳዮች ሲኖሩ እንግዲህ እርስ በርስ እየወጣን መረዳዳቱ መተጋገዙ ሊኖርብን ይገባል ማለት ነው። አሁን ሌላ ጊዜ ከጀርባ ስለምትሆኑ እናንተን ሳናሳይ ነው
እኛ ከፊት መተን ጉዳዩን እንዲደረስ እንዲያረግን የምንለው። ዛሬ ላይ ግን እኛም ችግር ውስጥ የገባን ስለሆነ ከጀርባ ያሉት አካላቶች ጓደኞቻችን፣ ባልደረቦቻችን እየመጡ ፊት ለፊትም ብቅ ብለው እንዲህ ማስረጃ እየሰጡን ነው ማለት ነው። እንዴት ማን እያገዘ እንዴት እየሰራን እንዳለ አሁንም ሰምታችኋል። መልካሙ የተባለው ግለሰብ ማለት ያልገረመኝ በቃ ተደጋገመኝ ነገር ትንሽ ያሰለቻል። በጣም ከባድ ነው። እንዴት መሆን እንዳለበት ጊዜ ውስጥ ማሰብ ይፈልጋል፣ ስብሰባ ይፈልጋል። እኛ ጋር ራሱ ቤታችንን ስለሚያውቀው ነው እነዚህንም ሌቦቼ ላከብኝ። በእርግጠኝነት የመልካሙ እጅ ይኖርበታል። አሁን ስትለኝ ነው ይመጣልኝ። ሁለተኛ ደግሞ ለአምስተኛ ጊዜ ነው ለአራተኛ ጊዜ ከተፈታ ሰውዬ ተፈቶም አሁንም ወንጀል ውስጥ ከተገኘ እኔ አላውቅም። የሳምራዊት ቤት ቆርቆሮ ወይም ጣሪያዋ ላይ ቢላ የተወረወረ ነበር፣ ደም ይነካው። አይታችሁ ከሆነ ካላያችሁ ወደ ኋላ መለስ ብላችሁ ይሁት ቤተሰቦች። ያ ቢላ የጣት አሻራ የሚያሳየው የመልካሙ ስለመሆኑ ነው የሚነግረኛል። የጣት አሻራ ወረድ ይታወቅ ስለነበር ከዚህም በፊት የተነሳቱ ነገሮች ስላሉ ከዛ ላይ ማች ተደርጎ ነው እንግዲህ መረጃ ሊሰጠኝ ይቻላል። እና የት እንዴት ብለን ፈልገን አግኝተነው ብቻ እሱንም ድጋሚ የምናናዘው ነው የሚሆነው። ዋና አጥቂያችን ማን ነው እየተከታተልን ያለው እስከ የት ነው ያለው የሚለውን እኔንም እንደዚህ ሊያደርጉ የቻሉት ሰዎች አሁን እንግዲህ ማናዛቸው ጊዜ ነው የሚደርሰው ማለት ደርሷል ወይም ይመጣሉ ብዬ አምናለሁ። እዚቹ ቤት ነው ደግሞ እነዚህን ሰዎች ማግኘት ፈልገው የት ሄዱ እንዴት ሄዱ ብዬ ሁላ አልለማመጥም። በእርግጠኝነት ሽጉጥ አስቀምጠው ሄዱት ተመልሰን እንመጣለን የሚያሉት የሆነች ነገር ስላሰቡ። ስለዚህ ዛሬም መጡ ነገም መጡ ከ10 ቀንም በኋላ መጡ። ሲመጡ ተቀብዬ በቪዲዮ አያይዤ እነዚህ ሰዎች አናዝዤ አገኟቸዋለሁ፣ አቀርብላቸዋለሁ። ለእናንተም ቤተሰቦች ላይክ፣ ሼር፣ ሰብስክራይብ አድርጉ። ኮሜንት ላይ ሀሳብ አስተያየታችሁን ስጡን። አብሮነታችሁን ሁሌ ከኛ ጋር ስለሆነ እጅግ አድርጌ አመሰግናለሁ። አብረን እንቆይ። ከሀገር ውጭ ሆናችሁ ቤት መግዛት ፈልጋችሁ ግን ደግሞ የእምነት ጉዳይ የጎደለባችሁ ወይም እምነት ጉዳይ አሳስቧችሁ ያልገዛችሁ አላችሁ አይደለም? እንግዲያውስ ቤተሰቦች ከኛ ጋር አጋር ድርጅት ሆነው አብረው ሊሰሩ የፈለጉ 3 የሪል ስቴት ቤቶች አማራጭ ከኛ ጋር ለመስራት ዝግጁ ናቸው። እናንተንም ይጠቅማል ብዬ ስለማስብ ላስተዋውቃችሁ። ሰላም ሮቤል ነኝ። ቤተሰቦች እንዴት አላችሁ? እንዴት ከረማችሁ? በ3 አይነት የሪል ስቴት አማራጮች ወይም የቤት ግንባታ አማራጮችን ይዤላችሁ ቀርቤያለሁ። አንደኛው ነው የመጀመሪያው በቦሌ ቡልቡላ 125 ካሬ ሜትር ላይ ያረፈ በአንድ ወለል ወይም የመሬት ወለል አንድ አባወራን የያዘ እንዲሁም በህንፃ 4 አባወሮችን የሚይዝ ቦሌ ቡልቡላ ላይ ጥንቅቅ ያለ ሙሉ በሙሉ የተገነባ ሜትሮ ሃውስ ሪል ስቴት ይዞላችሁ ቀርቧል ማለት ነው። ይህ እንግዲህ ይዞላችሁ የቀረበው ባለ 2 መኝታና ባለ 3 መኝታ አማራጭ ነው። በግንባታ ላይ ያሉ አማራጮች ከፈለጋችሁ ደግሞ በቡልጋሪያ እንዲሁም በሜክሲኮ የቴምር ፕሮፐርቲስ እና የአባይ ሆምስ ሪል ስቴት ቤቶችን አዘጋጅተውላቸዋል። እነዚህን ቤቶች ደግሞ በ10% ቅናሽ ቅድመ ክፍያ ከፍለው 779 ሺህ ብር ከፍለው የቤት ባለቤትነቱን ማረጋገጥ ይችላሉ። እንዲሁም ሙሉ በሙሉ ከፍዬ ጨርሳለሁ ካሉም ደግሞ በ5.6 ሚሊዮን ብር ገዝተው 30% ቅናሽ ማለት ነው ተደርጎሎት የቤት ባለቤትነቱን ያረጋግጣሉ ማለት ነው። በእነዚህ በ3 አማራጮች እንግዲህ መግዛት ከፈለጋችሁ በሙሉ እምነት እንግዲህ እኛም አለን፣ እናንተም ገዝታችሁ የምትኮሩበት ማታፍሩበት ነው። ቤተሰቦቼ እነዚህን ዝርዝር መረጃዎች ማግኘት ከፈለጋችሁ ደግሞ ከታች በማስቀምጥላችሁ ስልክ ደውላችሁ የበለጠውን መረጃ ማግኘት ትችላላችሁ። እናመሰግናለን። እንግዲህ ውድ ቤተሰቦች እነዚህ ግለሰቦች አሁንም ሌቦቹ ማለት ነው እየመጡ እንደሆነ ባልደረቦች ነግረውኛል። ከውጭ ተሰማርተዋል። የኔ ባልደረቦች ውጭ ቆመው እየተመለከቷቸው ነበርና ከርቀት እንግዲህ ሲመጡ አይተዋቸዋል። መጥተዋል፣ ደርሰዋል። ካሜራህን አዘጋጅ ነው የተባልኩት ማለት ነው። ስለዚህ ካሜራዬን አዘጋጅቻለሁ። ነገሩ ከጀርባዬም አሁን አንድ ወንድዬ አለ። ወንድዬ እዚህ ሆኖ ይቀርጸኛል። ግን አሁን ብቻዬን መሆን ስላለብኝ እኔ እሱን ወደ ጀርባ አደረገውና እሱ ቤት ውስጥ ሆኖ ከጀርባው ነው እንዲከታተለኝ ያደርጋለሁ፣ በድምፅ እንዲሰማ። እኔ ግን እዚህ ሰዎቹን በእርግጠኝነት የሚመጡት መሳሪያውን እዚሁ ስለደበቁት ቤቴን ለመፈተሽ ምናምን አይነት ነገር ነው የሚሆነው። የሌባ አኬር ነው የሚሆነው። ዞሮ ከውጭ ደግሞ ሌሎች ባልደረቦች ተጨማሪ ባልደረቦች ስላሉኝ እነሱም አቴኒታይም ይገባሉ፣ ጉዳትን ቢደርስ እንዳይደርስም ለማድረግ ማለት ነው። ከውጭ ሆነው ይከታተላሉ። ድብቅ ካሜራ ኦልሬዲ ከተቀመጠ በኋላ እነዛ በቀጥታ ስርጭት ይከታተሉኛል ባልደረቦቼ። ከውስጥ ደግሞ ወንድዬ ሆኖ ወደ ውስጥ ገብቶ ይከታተለኛል ማለት ነው። ወንድዬ ዝግጁ ነው? ዝግጁ ነሽ? አዬ እሺ አባቴ። ስለዚህ ወንድዬ እንግዲህ ወደ ውስጥ ገብቶ ይጠብቀኛል። እነሱ ገብቶ ምን እንደሚያደርጉ አላውቅም። ለማንኛውም እየደረሱ ነው። ያው መንገድ ላይ ሲመጡ ነው ያገኟቸው። ቅያሱ ሲገቡ የሚሆነውን እንግዲህ አብረን እናያለን። ካሜራው እዚህ ይሆናል። በቃ ይሁን። እዚህ ጋር የሚሆነውን ነገር እንግዲህ አብረን እንመለከታለን ማለት ነው ቤተሰቦች።
እንግዲህ ተመልሰን መጣን። ሰላም ነው? እንዴት ነህ? ደህና ነን። እንዴት ትእዛዝ ይዘን መጥተን ነው ቤትን ፍተሻ ልናደርግ ነው። የምን ትእዛዝ? ምን ደግሞ አጠፉ? ተጠርጥረህ የለ ወንጀለኛ ነበርክ አይደለ? የሰው ገዳይ በዋሰር ሊወጣው አሁን ፍተሻ ልናደርግ ነው እና ሳጅን ሮቤል እንግዲህ ምንድነው ስለአንተ ብዙ ነገሮችን ብዙ ፋይሎችን አየን። ከጀርባ እስከዛሬ ድረስ በነበረ ነገር ብዙ መረጃዎችን አገላብጠን የመጣ ነው። እናም ቤትን ለመፈተሽ ተገኝተን አሁን ያለው ኢንስፔክተር ምን ሊኖር ይችላል? ምን ችግር አለ? ኢንስፔክተር እንፈትሻለን። ሮቤል እንግዲህ እርግጠኛ ነኝ ምንም ነገር ላይ እንደማይገኝብህ፣ ግን የስራ ጉዳይ ስለሆነ አካል እንደምትሄድ ፍተሻ ልናደርግ ነው ሙሉ ቤቱን። መቼም ቅር እንደማይልህ ቅር እንደማትሰኝ እንዴ? ለምን ይለዋል? ትእዛዝ አይደል እንዴ? ስራ አይደል እንዴ? ሳጅን ነው ደሱ ምንም ነገር የለም። እባክህ ሮቤል በመቀበል ተባበረን። አርፈህ ቁጭ በል አንተ። እኛ ስራችንን እንስራበት እንጂ ሙሉ ምን ማለት ነው? መሳቢያውን ፈትሹ። ችግር የለም። እኔ ንጹህ ነኝ እኮ ምንም ችግር የለም። ንጹህ መሆኑ የሚታወቀው ከፍተሻ በኋላ ነው። ቤት ምንም አይነት ነገር ከሌለ ያ ነገር እውነትም አንተ ንጹህ ነህ ማለት ነው። አንዳንድ መረጃዎች ግን ግዴታ መፈተሽ አለበት። ወንጀለኛ ቅር አለ፣ በጣም ቅር አለ። ኢንስፔክተር ፈትሽ እንዳለ አገለባብጥ እንዳለ ሁሉ ሳም መሳቢያው ምን ፈትሹ። እሺ ያፌስ ክብን ያለ ምን ማለት ነው? የምትስቀው ምን ማለት ነው? ኢንስፔክተር እየሳክብን አይ ሁኔታ አላማረኝም ማለት ያፌስ ክብን ያለኸው እንዴ? የህግ አካል መሆናችን እንዳትረሳ። እሺ ኢንስፔክተር ኧረ ቁም ሳጥኑን ባለፈው ሳይፈልግ ነው እሱ በጥፊ የመጣ። ይሄ ምንድነው? ሳይፈቅድ ምንድነው? ፈትሻ ውስጥ የሆነ ነገር ሊቀበር ይችላል። ይከፈታል። ክፈተው ሞክረው። ማይከፍት ከሆነ እሱ እንዲከፍት አድርገው። ምን አገኛለሁ ብላችሁ የመጣችሁ? መሳቢያውን ሳቡ ስበዋል ሁሉ ነገር ምን ለማግኘት ነው ኢንስፔክተር የመጣችሁ? ንገረኝ። ፈትሹ። ያው እንዳለ ኮሜዲኖ መሳቢያ ችግር የለም። ቁም ሳጥኑን መክፈት ትችላላችሁ። ይሄ ምንድነው? ሳጅን ናዚ ጋር ሰርተፍኬት ነው። ሰርተፍኬት የተሰጠኝ እና እዚህ ጋር አንድ ነገር ያየ ነው። ሳጅን ማስክችን አንሳት ብያለሁ እኮ ቀደም ስንመጣም እያወራን ነው እኮ እሱን ነገር እናንሳው። ይሄ መሳሪያ ከየት የመጣ ነው? ሽጉጥ። የምን መሳሪያ? ይሄው የምታየው ነገር አንተ ቤት ውስጥ ይሄ መሳሪያ ምን ይሰራል? መቼም ይሄ ሽጉጥ ያየው ነው። ምን ይሰራል ይሄ መሳሪያ አንተ ቤት ውስጥ? ይሄ መሳሪያ የት ጋር ነው ያገኘው? ያው እዛ መሳቢያ ውስጥ ምንድን ነው የቱ ጋር ነው የምትለው? ቤት ናታ ያስቀመጥክበትን አታውቀው? ይሄ መሳሪያ ያስቀመጥክበትን አታውቀው? እሺ ቁጭ በል ላስረዳት። እኮ የሚገርም እኮ ቁጭ በል ላስረዳት። ጭራሽኛ አንተ ነገር ምን የምንቀመጥ ድረስ ወደ ህግ አካል ድረስ ነው እንጂ። ቆይ ኢንስፔክተር እንገባለን። ይኸውልህ ቁጭ ና ወንጀለኛ ነው። ተቀመጥ ቁጭ። አይ ሳጅን ና ቁጭ። ወንጀለኛ ሳጅን እኛ ወንጀለኛ ምን ነው? ተጨማሪ ኃይል መደወል አለበት። ለምን ትደውላላችሁ? መደወል እኮ ምን አስፈልግ? ቀጥታ ይሄን ሽጉጥ ከየት ነው ያገኘው? ከመሳቢያው ቁጭ ብሎ ነው ያየሁት። እኔ ያየሁት እኮ እኔ አይቼው ሳጅንን ጠራሁት። እስኪ የፍቃዳችሁን እስኪ ያሳዩኝ በመጀመሪያ ደረጃ። የምን ፍቃድ? ለምን የምናሳየኛ ነገር ነው? መጀመሪያ ወንጀለኛ ከሆነ ትእዛዛችሁን አሳዩኝ። አለን የፍተሻ በመጀመሪያ ደረጃ እኔ መሳሪያ ካለኝ ማለት ነው ካለኝ ህጋዊ ሰው ስለሆንኩኝ መንግስት የፈቀደልኝ መሳሪያ አለኝ የራሴ። አሳየኝ። ይሄ መሳሪያ የኔ አይደለም። ሁለተኛ ያንተ ካልሆነ ለምን ከቤት ውስጥ ታገኘ ታዲያ? ምን ለማለት ፈልገህ ነው? ይመስል ሊሆነች ወፍ ገብታ ቤቴ ውስጥ ያስቀመጠችኝ ማለት እያሾፍክብን ነው? አይ እና በጣም እያፌስኩብሽ ነው። እያሾፍክብን ነው እንጂ እያፌስኩብሽ ነው እንጂ ምን ሳጅን ትምላለህ? አንተ እኔ መታኝ ቤት መዝብራችሁ ያሰብ ዝግብ ታስገቡ አይደል? ከማን ጋር እንደተናነቀ ተቆጥና ወደዚያ አንተ ውሻ አይኔ ያዞሪ እዚህ አንተ ውሻ እኔ መታኝ አይደል? ይኸውልህ መታኝ ይኸውልህ ተሳስተሃል። ሌባ ይኸውልህ ወንድሜ አንተ ሌባ ቆሻሻ የማይሆን ውሳኔ አትወስን። ይኸውልህ ነገር ያለው ይሄ ሽጉጥ ምንድን ነው? የምን ሽጉጥ ነው?
አንተ ቤት ውስጥ አይደል የተገኘው ሽጉጥ አይደለ? እኔ ቤት ውስጥ ነው ያገኘው አይደል? እዚህ ቤት እንዴት እንደምትወጣ ነው ያለው። አሳየኛ ማረግን ሳጅን የተባልከው እንዴት የት እንደሆነ አሳየኛ። አምጣ ደንባራ ውሻ ሌባ ገደልከኝ። ስንት አይነት መታወቂያ ያለ ማነው ስምህ? ክብሮ ነው ስምህ? ይሄ ፉአድ የሚለው የማን ነው? በአንተ ፎቶ ያለው ፉአድ ነው የተመዘገበው? ኧረ ወላሂ እንደምታስበው አይደል? ኧረ አባቴ ብላ ነው ማረለ ወላሂ እንደምታስበው አይደል? ይኸውልህ መታወቂያውን የእሷንም ተቀበሏት። ኧረ እንደምታስበው አይደለም። ማን ልንገርህ እኔ በጥፊ አጋልከኝ አይደል እኮ እኔ እኮ አይደለም አጋልከኝ አይደል በጥፊ። ቀና በል ወይኔ ኧረ ገደልከኝ። ትሰማኛለህ? ያፌዝክብኝን ቤቴ ገብተህ ያጨረበርክበት ዋጋ አስከፍልሃለሁ። እየሰማኸኝ ነው? አዎ እየሰማሁ ነው። ቀና እሺ ትሰማኛለህ? ማን አባቱ እንደላከ ትነግረኛለህ። አንተ ውሻ ቤሳሊ ተተጎዘ ማይረባ ፍቃድ እንደ ፉአድ ኧረ በጣም ጥሩ ሰላይ ነህ። እባክህ ቆሻሻ አረመኔ ማን እንደላከ ታሳየኛለህ። አቢ የህዝብኝና ሴትዮዋንም መታወቂያ ተቀብለህ ታመጣልኛለህ። እሺ ፉአድ ትመለከታለህ። ደብዳቤውን ከሚወስዱ ኪስ ውስጥ ነው ያለው። አንዱ ውሻ ሰርቃችሁኝ ሄዳችሁ አይደል? ሁለት ሌቦች፣ የሰፈር ሌቦች። ተነስ እንዳላጣፋ ተነስ፣ ቀና በል። ገና ሐሞትን ታፈሳለህ። እሺ ተነስ። ማን አባቱ ይላክ? ለማን ነው የምትሰራው አንተ? ምንድን ነው የምትሰሩት? ያን መሳሪያ ቤት ያስቀምጠህ ማስረጃ ልታገኝብኝ አይደል? ቤቱ መሳሪያ ተገኘ ብለህ እኔን አፋፍናችሁ ምናምን ልትወስዱኝ አይደል? ይሄን የታሰበልኝ ማን? ይሄን እቅድ ያቀደው ማን? ይላከ? እንዴት ልትመጣ ቻልክ? ስራ ምንድን ነው? ትነግረኛለህ። እያንዳንዷን ነገር ትሰማኛለህ። ገና ሐሞትን ታፈሳለህ። ሐሞት አስተፋለሁ ገና ወፍጤ ሬት ነው የምሰጠህ። እሺ ማን ይላክ? አራባ እንደምታስበው አይደል? ይኸውልህ እኔ ሲጀምር ምንም የማውቀው ነገር የለም ጉዳዩ። እኔ ምንም የማውቀው ነገር የለም። በቃ ይኸውልህ ሲጀምር በቃ እኔ መዋያ የለኝም ነበረ። ምንም አይነት ፍራንክ የለኝ። እኔ ምን ልስራ? ምንም ነገር ስራ የለም። በቃ ሁሉም ነገር አየር ቀዘቀዘ ምናምን ነገር። ሰፈር እኔ ቁጭ ብዬ ነው ሙሉ። ምንም እኮ እኔ እኮ የማውቀው ነገር እንደዚህ አይነት ነገር ውስጥ እኮ እኔ እገባለሁ ብዬ እኮ አስቤ እኮ አይደለም እኮ። አባ ኧረ ተረዳኝ። እኔም እንደዚህ አይደለም እኮ እንደምታስበው አይደለም። በቃ እኔ ይኸውልህ እኔ በቃ ጭራሽ በቃ በማላውቀው ነገር ውስጥ ነው የገባሁት እኮ እያልኩ ያለው። የማላውቀው ነገር ማለት አውቀህ ማን የገባህበት? በደመ ነፍስ ነው የሰራኸው ልትለኝ? አዎ በቃ ማለት ትችላለህ። ይኸውልህ ኧረ ወይ ቅረብ ቀና በል። ኧረ አትምታኝ፣ በቃ አትምታኝ። እኔ እውነቱን ነው የምፈልገው ነገር በቃ ከዚህ በኋላ አትምታኝ። እንዲህ ካለም ታረጋ ቀጠቀጥከኝ እኮ ሰባበርከኝ። ይኸውልህ በቃ ልንገርህ፣ ይኸውልህ ከዚህ በላይ ምንም አይነት ጫና መቋቋም አልችልም። እውነቱን እነግርሃለሁ። በቃ እኔ ሲጀምር ሰፈር ቁጭ ብዬ ነው ሙሉ። ምንም አይነት ስራ የለም፣ ስራ የለም፣ በቃ ጠፍቷል። በፊት አየር ባየር ስራ ነበረ እና አየር ባየር ስንሰራ ምናምን ያው በቃ አሁን ላይ እንደምታውቀው ብዙ ነገሮች
ከሀገር ውጭ ሆናችሁ ቤት መግዛት ፈልጋችሁ ግን ደግሞ የእምነት ጉዳይ የጎደለባችሁ ወይም እምነት ጉዳይ አሳስቧችሁ ያልገዛችሁ አላችሁ አይደለም? እንግዲያውስ ቤተሰቦች ከኛ ጋር አጋር ድርጅት ሆነው አብረው ሊሰሩ የፈለጉ 3 የሪል ስቴት ቤቶች አማራጭ ከኛ ጋር ለመስራት ዝግጁ ናቸው። እናንተንም ይጠቅማል ብዬ ስለማስብ ላስተዋውቃችሁ። ሰላም ሰላም፣ ሮቤል ነኝ። ቤተሰቦች እንዴት አላችሁ? እንዴት ከረማችሁ? በ3 አይነት የሪል ስቴት አማራጮች ወይም የቤት ግንባታ አማራጮችን ይዤላችሁ ቀርብ ያለው አንደኛው ነው የመጀመሪያው በቦሌ ቡልቡላ 125 ካሬ ሜትር ላይ ያረፈ በአንድ ወለል ወይም የመሬት ወለል አንድ አባወራን የያዘ እንዲሁም በህንፃ 4 አባወሮችን የሚይዝ ቦሌ ቡልቡላ ላይ ጥንቅቅ ያለ ሙሉ በሙሉ የተገነባ ሜትሮ ሃውስ ሪል ስቴት ይዞላችሁ ቀርቧል ማለት ነው። ይህ እንግዲህ ይዞላችሁ የቀረበው ባለ 2 መኝታና ባለ 3 መኝታ አማራጭ ነው። በግንባታ ላይ ያሉ አማራጮች ከፈለጋችሁ ደግሞ በቡልጋሪያ እንዲሁም በሜክሲኮ የቴምር ፕሮፐርቲስ እና የአባይ ሆምስ ሪል ስቴት ቤቶችን አዘጋጅተውላቸዋል። እነዚህን ቤቶች ደግሞ በ10% ቅናሽ ቅድመ ክፍያ ከፍለው 779 ሺህ ብር ከፍለው የቤት ባለቤትነቱን ማረጋገጥ ይችላሉ። እንዲሁም ሙሉ በሙሉ ከፍዬ ጨርሳለሁ ካሉም ደግሞ በ5.6 ሚሊዮን ብር ገዝተው 30% ቅናሽ ማለት ነው ተደርጎሎት የቤት ባለቤትነቱን ያረጋግጣሉ ማለት ነው። በእነዚህ በ3 አማራጮች እንግዲህ መግዛት ከፈለጋችሁ በሙሉ እምነት እንግዲህ እኛም አለን፣ እናንተም ገዝታችሁ የምትኮሩበት ማታፍሩበት ነው። ቤተሰቦቼ እነዚህን ዝርዝር መረጃዎች ማግኘት ከፈለጋችሁ ደግሞ ከታች በማስቀምጥላችሁ ስልክ ደውላችሁ የበለጠውን መረጃ ማግኘት ትችላላችሁ። እናመሰግናለን። ስንት አይነት አየር ባየር አለ? ይኸውልህ እኔ በቃ ሁሉም ነገር በተረጋጋ መንፈስ ልንገርህ እና አየር ባየር ነው የምሰራው። ምክንያቱም በቃ ብዙ ኃላፊነት ሌባ ማለት ነው አንተ። አይ ሌብነት አይደለም፣ አልገባህም። እኔ የሰው ነገር አልነካም። የሰው ሀቅ የራሴን ያልሆነ ነገር እኔ ነክቼ ማላቅ። ያው አሁን እኮ ቤቴ እኮ ሌባ ሆነ ነው የመጣው እያየህ እኮ። ይኸውልህ በቃ ይኸውልህ ይሄን ተውና ላስረዳ። በቃ አሁን ምንድነው አየር ባየር እኔ ስለሚያምኑኝ ሰፈር ላይ ሁሉም ሰው ሱቆች አሉና ሁሉም ሰው ስለሚያምነኝ፣ በዚህ ላይ ደግሞ አንድ ልጅ አለኝ እኔ። ምክንያቱም የማሳድጋት ልጅ አለች እና ያቺ ልጅ ለማኖር ስል ቤተሰብ ነው የማኖረው ማለት ነው። የቤተሰብ ኃላፊ ነኝ እና እሷን ለማኖር ስል በቃ ማላረገው ነገር የለም ነው። ስራ ሰራለሁ ስልሽ አየር ባየር አሁን እቃ ምናምን ነገር አድርስ ይባላል። በሞተር ወይ በራይድ ምናምን ከሄደ አንድ እቃ ለምሳሌ 500 ብር ምናምን ሊሆን ይችላል። እኔ በራይድ ያንን እንትን ካይ እኔን ስለሚያውቁኝ ታማኝ ነው ብሎም ስለሚያስቡ ለእኔ እቃው ሲጡኝና በታክሲ ያደርስና በ100 ብር በታክሲ ባደርስ 400 ብር አተርፋለሁ ማለት እና እንደዚህ አይነት ስራ ነው እኔ እየሰራው የምኖረው፣ ቤተሰቤንም የማስተዳድረው፣ ልጄንም የማሳድገውና ይሄ ባለበት ሁኔታ ላይ በቃ ምንድነው አየር በጣም ተመታ። ጭራሽ ነው በቃ ምንም አይነት አየር የለም። በቃ ቁጭ ብዬ ነው በቃ ምንም ምን ልበል የሚበላው እስኪጠፋ ድረስ ማለት ነው ቤት ውስጥና ልጄም በቃ ብዙ ነገር ብታያት ከሳች። በቃ ግርጥትን ያለችው ማለት ነው። ያቺ ነው የመሰለች ልጅ የምታምር ልጅ በቃ ክስት ብላ ምናምን ሌላ እንትን ውስጥ ገባች። እኔ ምን ልሰራ ስራ አጣሁ፣ አልተማርኩ ይሄ ነገር የለኝ ምናምን ነገር ተቀጥሬ እንዳልሰራ ደግሞ ሰው የለኝ ዘመድ የለኝ ምናምን በቃ ምንም ቁጭ ብዬ ነው ምናምን ነገር ሙሉ እና በአጋጣሚ ይሄ ስራ ነገር መጣልኝ እና አሪፍ ብር እንደሚሰጠኝ ነው እኔ እንትን ያሉኝ ማለት ነው። እና እኔ እንደዚህ አይነት ነገር አልመሰለኝም። በቃ ያለው በቃ ዝም ብለህ እኮ ለነገር ነው እዚህ አትበለኝ። አዎ ይኸውልህ ምን አለኝ መሰለህ ልጁ ማለት ነው። ማነው ስሙ ራሱ መልካሙ መሰለኝ። መልካሙ በእርግጠኝነት ሌሎችም ምናምን አሉ መሰለኝ ከሱ በላይ ግን አለቆቼ ምናምን የሆነ ነገር ምናምን ሲል ሰምቼዋለሁ። እሱ ግን እኔና እሷን እንትን ያለን ይቅርታ ግን አሁን ስሜታዊ የሆንኩ እንደሆነ ይገባኛል። ምነግርሽ ነገር ግን እንድትረጂኝ ነው። እና ይሄ መልካሙ የተባለ ሰውዬ በቃ በጣም አሪፍ ልጄን የተሻለ ትምህርት ቤት እንደሚያስተምርልኝ እና ለኔም በቃ አሪፍ ነገር እንቋቋምበት ነገር ገንዘብ እንደሚሰጠኝ ምናምን ነገር ነግሮን እና እዚህ መተን አንተን እንትን አለና አሰለጠነንና አንተ ላይ ሽጉጥ አስቀጣችሁ እሱን ተጠርጣሪ ከዚህ በፊት ታስሮ እንደዚህ ምናምን ወንጀል ምናምን ነገር ብሎ የሆነ ታሪክ ነገረንና እዚህማ እኔ ደግሞ በቃ እንደዚህ አይነት ነገር ትወና ነው ማለት ይቻላል። ተውንና በቃ እኔ ቀላል አድርገን እንትን ትላለህ ህይወትህ ነው የሚቀየረው ምናምን አለ። በእኔ ቦታ ብትሆን እኔ አሁን ለምሳሌ ማለት ነው በቃ እንደዚህ አይነት ነገር ማልገባ ሰው ነኝ ካለብኝ ጫላ እኔ በቃ የቤተሰብ ሩጅ እንደዚህ ነገር ውስጥ የገባው አትንቦጃቦጅ ተነስ ጭራሹ ማለት ነው። አታልቅስ እንዳለጠፈ አታልቅስ። ወድጄ አይደለም ይኸውልህ አንተ ይኸውልህ አልደረሰብህ ይሆናል ወድጄ አይደለም። አሁን አንተ እነሆ እኔ ገና ትሰማኛለህ ስላልከኝ ምን ማምንክ መስሎ ከሆነ ተሳስተሃል። አንተ የሰፈር ወመቴ ነህ ታስታውቃለህ። ሁኔታ ራሱ ልጅ አለኝ እዛ ነኝ እዚህ ነኝ ትለኛለህ።
ደንባራ አየር ባየር ብትለው ራሱ ስራ የሌብነት ስራ እንደሆነ እርግጠኛ ነኝ። እሱንም ማጠራ ነው የሚሆነው። ዞሮ ዞሮ ስለነገርከኝ አምናለሁ ማለት አይደለም። ያዞን ባንቶና እንዴት ተልኮ እንደተሰጠ ምን እንደሆነ ትናገራለህ። አሁን ዞሮ ዞሮ አየር ባየር ይኸውልህ ምንም መቼም ወንጀል ሆነ አያውቅም። በቃ አየር ባየር ማንም ሰው የሚሰራው ስራ ነው ያሉት። ያንተን ነው እያልኩ ያሉት። አንተ እዚህ ቤት የገባው ሌብነት ለመስራት ስለሆነ ስለኔ ለመጠየቅ ከፈለክ ሰፈር ይለጠይቅ በላቡ የኖረ ሰው ይነግራል። ስለኔ ፋድ ማን ነው ብለህ ጠይቃቸው ይነግራል። ሁሉም የሰፈር ሰው ነው የሚነግርህ ማለት ነው። ስለኔ የልጅ አባት እንደሆንኩ ቤተሰቤን ቀጥ አድርጌ እንደማኖር ሁሉም ሰው ይነግራቸዋል። ግን ዛሬ ቀን ጥሎኝ ነው እንደዚህ አይነት ነገር ውስጥ የሚገባውት እንጂ ምንም ሲጀምር እኔ ለሐቅ ነው የምኖረው። ወላሂ ነው ለሐቅ ነው የምኖረው። እኔ ጭራሽ ነው ማለት ነው አስታፍር። ኧረ እኔ እንደዚህ አይነት ነገር የለብኝም። ኧረ ሄደህ መጠየቅ ትችላለህ። ኧረ ተው ጣቢያ ገብተህ ትናዘዛለህ። እሱን ትሰማኛለህ። ታፔላ ምን እንደሆነ የሥራ ድርሻ ምን እንደሆነ ከዚህ በፊት ስትሰራ ይኖርኮ እያንዳንዷን ነገር አጠራለሁ። መልካሙ የት ነው ያገኘህ አንተ? ሰፈር ቁጭ ብዬ ነበር። አጋጣሚ ስራ የለም ነበር ቁጭ ብዬ ያኔ በአጋጣሚ ነው በሰው ሰዎች ናቸው መሰለኝ ወደ እኔ የላኩት። እሱ ሊተባበር ይችላል ብዙ ነገር ያውቃል ምናምን ነገር ብሎት ነው ወደ እኔ መጣው። ግን በጣም ጥሩ ሰው ነበርና ህይወቴ እንደሚቀያየርልኝ ነው ቃል ገብቶልኝ የነበረው። አሁን ይሄ እንደዚህ አይነት ችግር እንደሚያመጣብኝ ራሱ እኔ አርቄ አላሰብኩም ነበር። ታስሮ ነበር ታውቃለህ? እሱ በቅርቡ ታስሮ ራሱ እንደተፈታ ምናምን ታውቃለህ? ነግሮሃል? ኧረ አልነገረኝም። ሌብነት አሁን አንተ ሰው ድንገት ንጹህ የነበረ ሰው የቤተሰብ አስተዳዳሪ የሚል ሰው ልጅ አለችኝ የሚል ሰው በላው ሰርቶ የሚኖር ሰው ሞተረኛ ሊያደርሰው የሚችለውን መልእክት በእግሬ ያደርሳለሁ ብሎ ያችንም 100 200 ማገኛለሁ ብሎ በላው ሰርቶ የሚያመጣ ሰው ሌብነት ስራ እንደዚህ ሊሆን በዚህ ልክ ሪስክ ወስደ የሰው ቤት መሳሪያ አስቀምጥ ምናምን ተብለህ ስትላት እንዴት አይምሮ ተቀብሎ እሺ ትላለህ? አንተ መጀመሪያውን ሌባ አካል ነበርክ። ሌባ ነህ ሲጀመር አንተ ሁኔታ። ኧረ እኔ ሌባ አይደለም። ይኸውልህ እኔ በጣም ሀቀኛ ሰው ነኝ። በጣም ሀቀኛና በጣም ምስጉን የተመሰገንኩ የቤተሰብ ኃላፊና የልጅ አባት ነኝ። ግን አንተ አንድ ጥያቄ ጠይቅ። አንተ እየራበህ ችግር ውስጥ ገብተህ እንደዚህ ምናምን ስራ የምትመርጥበት እኔ ስራ የምመርጥበት ሁኔታ ላይ አይደለሁም ያለሁት። ህይወቴን እኮ የማውቀው እኔ እኮ ነኝ። እየመራሁ ያለሁትን ህይወት የማውቀው እኮ ነኝ። እንዴት ነው እኔ ስራ ልመርጥ የምችለው? ገንዘብ ያስገኝልሃል፣ እንደውም እስከዛሬ ካገኘሁት የተሻለ ገንዘብ ያስገኝልሃል ብሎ እኔ ማለት እንደዚህ አይነት ችግር እንዳለው አላውቅም። ምን በቃ የተሻለ ነገር ፈጣሪ ለእኔ ያመጣልኝ የመሰለኝ ነው የምልህ እንጂ እኔ እንደዚህ አይነት ነገር እንዳይሆን እኮ ነው ጭራሽ እኮ ነው። ስንት ብር እሰጥሃለሁ ብሎ? አረ በጣም ብዙ ብር ነው ቃል ይገባልን። ከዚች አብራ ካለች ሴትዮ ጋር እንዴት አስተዋወቀ? የት ነው የተዋወቃችሁት? አረ እሱ ራሱ ነው አምጥቶ ያገናኘን። አንድ አይነት ተልእኮ ነው የምሰጣችሁ እንዲያችሁ ሂዱ አለ። አዎ። መች ነው ይሄን ተልእኮ የሰጣችሁ? ትናንት ነው? አዎ። የት ነው ያለው ማለት ነው? መልካም እኔ እንጃ ማለት እኔ እንጃ አግኝተው የለ እንዴ? አሁን እኔ እንጃ ትለኛለህ እንዴ? ይሄን ተልእኮ ከተወጣ በኋላ ብር እንዴት ነው የሚሰጥህ? ተገናኝታችሁ ነው መቼ የሚሰጥህ አይደል? አዎ። የት ነው የምትገናኙት? እሱ ነው ቦታውን ራሱ ነው የደውላ የሚነግረን ራሱ ነው እንጂ እኔ እንዴት ላቅ እችላለሁ? ሲጀምር እሱ ካልደወለ ለኔ አደውሉልኝም ብሏል። እኛ እኮ አንደውለትም፣ ራሱ እኮ ነው የሚደውልልኝ። ስልኩ ሴቭድ ነው ስልክ ላይ አይደል? አላው ስልኩ አለ፣ ግን አሁን ደስ ባለው ሰዓት ነው የሚያነሳው። ደስ ባለው ሰዓት ነው አሁን ብደውልልህ ጭራሽም አያነሳልህም ለራሱ። ስንቱ ስልኩ ላይ የተመዘገበ መልካም የተባለ ስም ካለ መዝግብ። ተነስቶ ውጣ ውጣ። ወንድሜ እንደምታስበው አይደለም። በቃ ይቅርታ አድርግልኝ። ይኸውልህ ወንድሜ ኧረ ተው። እኔ ቤተሰብ አላት መልካም እንደምንም ብለህ ይኸውልህ ለኔ የመልካሙ በእናትህ ችግር ውስጥ እንዳትከተኝ፣ በእናትህ ችግር ውስጥ እንዳትከተኝ። እኔ ለልጄ ስትል በልጄ ይርታ ልጄ በሰሚራ አይደለም በእናትህ ነግቢያች ነግቢ እንዳንክ ወደዛ ተጠጊ ወደዛ። ሌቦች ደግሞ አንቺስ ማነሽ? መሰረት እባላለሁ። እውነተኛ ስሜ መታወቂያሽን ሰተሻቸዋል? አዎ ወስዶታል። ልጅ ስልክሽስ ይዘውታል? ሁሉን ነገር ወስዶብኛል። እሺ ምንድነው ተልኮሽ? ምንድነው ያደረግሽው? ኧረ እውነት ነው ልጆች አስፈራርተው ነው እንደዚህ አይነት ስራ ስሪ ብዙ ብር እንሰጥሻለን ብለው። እኔ ጫት ነጋዴ ነኝ እውነት ለመናገር። ምን ጫት ቤት አለሽ? አዎ
ቤቷ አለሽ ወይስ ተቀጥረሽ ነው የምትሰሪው? እና ተቀጥሬ ነው የምሰራው። አንድ አሰሪያለች የምታሰራኝ እዛ ውስጥ ጫት እሸጣለሁ። እኔ ደግሞ መቃሚያ ቤት ነው ለውዝ ምናምን እሸጣለሁ። የራስሽ? እና እዛ ልጆች የተለያዩ ልጆች ይመጣሉ። እሺ። እና የሆነ ልጅ ነው ያገናኘኝ። እኔ ማን ይሁን ምን ይሁን አላውቅም፣ ግን በቃ ለምን እንደዚህ አይነት ስራ ትሰሪያለሽ? የሆነ ስራ በት በይና ይበረግድልሻል አለኝ። ከዛ እሺ ብዬ እኔ እንደዚህ ወንጀል መሆኑን አላወኩም። እውነት እንደዚህ በቃ ፊልም ስራ ነው የመሰለኝ። ከዚህ በላይ ወንጀል አለ እንዴ? የትኛው ካሜራ ይዘሽ ነው የተንቀሳቀስሽው? የሚቀርጽሽ አካል ዳይሬክተር አለ? እኔ በቃ ፊልም ስራ ማለት ነው ዝም ብሎ ቀንጨብ ያለ ፊልም እና ምናምን ነገር ነው እንጂ መሰለኝ እንደዚህ ወንጀል መሆኑን አልመሰለኝ። በቃ ብዙ ብር ይከፈልሻል፣ አንቺ ብቻ ምርጥ አድርገሽ ስሪ። የሆኑ ሰዎች ናቸው መጥተው የሚያነጋግሩሽ፣ ማን ምን እንደሆነ እንዳታወሪ ነው ያለኝ። እኔ ሲጀምር ማን እንደሆነም አላውቃቸውም። ይሄን የሚያወራሽ የት ነው? ጫት ቤት ውስጥ ሆነሽ ነው? ጫት ቤት ውስጥ ነው መጥተው፣ እሱም ራሱ ቅሞ ምናምን ነው የሚወጣው ልጁ። ማን ነው አሰሪሽ? ማን ነው ሰው ያገናኛል? ወንደሰን ይባላል። እኛ ጋር መጥቶ ጫት የሚቅመው ልጅ። ግን ከሱ በላይ ደግሞ ልጆች አሉ። ከሱ በላይ በጣም ብዙዎች አሉ። የወንደሰን አለቃ አለ፣ የዛኛው አለቃ አለ። እኛ ማንንም ይሁን አላውቅም፣ ግን በቃ ወንደሰ በደወለልኝ ቁጥር በጠራኝ ቁጥር ወንደሰ በኩል ነው እንትን የምለው። አንቺና አብሮሽ የነበረውን ፏል የተባለ ግለሰብ ማን ያገናኛችሁ? መልካሙ የሚባል ሰው አይደል? እሱ ሌላ ሰው ነው ያመጣው። መልካሙ ማለት የነዛ የወንዴ እና ምናምን ትልቅ አለቃ ነው። እኔም አላውቀውም እውነት ለመናገር፣ ግን ዋናው መሪው መልካሙ የሚባል ነው። በጣም ሀብታም አደርጋቸዋለሁ፣ ህይወታችሁን እንቀይርላችኋለን፣ ልጁ ጎበዝ ነው፣ አንቺም ጎበዝ ነሽ፣ ይሄንን ስሪ ብሎ መክሮን ስልጠና ወስዶ ምን ብሎን ስለስንት ቀን ሙሉላ ጫት ቤት አልገባውም። ከያም ስራ ላይ ሆነ ይሄም ላይ ይሳካልኝ ነገር ይሄንን ሲያሰለጥነን እንደዚህ ገብታችሁ እንደዚህ ካስቀምጡ ብሎ ሽጉጡን ላይ ሰጠን። እሱ ነው ሽጉጡን ሰጣችሁ? ወንደሰን የሰጣችሁ ወይስ መልካሙ? ወንደሰን ከመልካሙ ተቀብሎ ነው። መልካሙን ብዙ ጊዜ ያናገኘውን በስልክ በምናምን ካልሆነ በስተቀር የኔ አለቃ ወንደሰን ነው እውነት ለመናገር። ግን እንዳልኩ ነው ከወንደሰን በላይ ደግሞ መልካሙ የሚባል አለቃ አለ እና ብዙ ስራ ነው የሚያሰራው። ከዚህ በፊትም አሰርቶኛል። ማን ያሰራሽ? ወንደሰን? መልካሙ በወንደሰን በኩል መጥቶ። መልካሙ በዝና ታውቂዋለሽ? እኔ በዝና ነው የማውቀው፣ ግን በብዙ ጊዜ የሚያሰራኝና በአካል የማውቀው ግን ወንደሰን ነው። ወንደሰን ቤት ድረስ ይመጣል፣ እንዳሁ ጫት ቦታ ድረስ ይመጣል፣ ሱቅ ድረስ ቀሞ ምን ብሎ ያለውንም ቲፕ ሰጥቶኝ እንደዚህ ስራ ደግሞ ካለ እንዴት ያደርጊያለሽ ብሎ ነግሮኝ ይሄዳል። ከዚህ በፊት የሆነ ነገር አሰራኝ፣ አሁን ደግሞ ይሄን ነገር አሰራኝ። ያኔ የሚሰጠኝ ብር ስለጣመኝ አሁንም እንደዛ ያን ነገር ምንም ስላልተያዝንና ምንም አይነት የህግ አካል ስላልመጣብን ዛሬም ይሄንን ድጋሚ እንድሰራው ተገደድኩ እንጂ ወንጀል መሆኑን ባቅ ኖሮ አልሰራውም ነበር። ያኔ ምንም ስላልተፈጠረና ምንም ስላልታወቀ ነው እንደዚህ ሆንኩት እና ድጋሚ ሰራሁት ይሄንን ስራ። ያኔ ምን ነበር የሰራሽው? እንጂ እንደዚሁ አየር ባየር ዕቃ ቀብዬ ነው የተሰረቀ ነገር ብር ያትብ ነበር። የመጨረሻው እንትን ላይ ነበርሽ ማለት ነው። እሱ ከመታሰሩ በፊት የነበረበት መልካሙ አንተ ታውቃለህ እንዴ? መልካሙ ብር ያትም ነበር፣ የሐሰት ብር ኖቶች ያትም ነበር። እዛ ላይ ምንድን ነበር አንቺ ሰሪ ነበር? ብር ማሰራጨት ነበር። ማሰራጨት ዶላሮችን የተቀበልኩኝ እንደዚህ እንመነዝራለን። እሱ ያተማቸውንም ታሰራጭ ነበር። ገበያዎች ላይ ምናምን ትገዙበት ነበር። ሰው አይነቃ ግብይት እናደርግበታለን። ብላክ ደግሞ የሚመነዝሩት ደግሞ ኦሪጂናል ዶላሩን እየመጣን ይሄኛውን የታተመውን ብር እንደሱ የሚሰሩ ነበር። እንደሱ የሚሰራ ነበር። እሱ ደግሞ ወንደሰን ያገናኝ። መልካሙ ብዙ ቦታ ብዙ ሰራተኞች አሉት፣ ብዙ አለቃዎች አሉት። እሱ ብዙ ጊዜ አይገኝም፣ በስልክና በምናምን ነው። እና ደህና ብር ነው የሚሰጠኝ። ዘተም ደህና ብር ነው የሚሰጠኝ። አሁንም ይሄንን ስርጅ ችግር የለም እንደባለፈው አላሳፍርሽም፣ ይሄው የባለፈው ምንም አልተፈጠረም ብሎ ነው አሁንም እንደዚህ ገፋፍቶ ጊዜ ገባሁት። ደህና ብር ስሉ ምናልባት እንደው 10 ሺህ ብር ባለ ይሰጣቸዋል። ኧረ ብዙ ብር ነው የሚሰጠኝ። እኔ አሁን የባለፈውን 100 ሺህ ብር ነው የሰጠኝ ነው ለመናገር። በጣም ብዙ ብር ነው፣ ብዙ ነገር ነው የተደረገው። እንዳልኩ ብዙ ኦሪጂናል ብሮች ከውጭ የሚመጡ ሴቶችም ስለማውቃቸው እኔ ከዱባይ ከምናምን የሚመጡት ዶላር በባንክ አይመነዝሩም፣ ምንዛሬ ስለጨመረ እንደምታውቀው። ያንን ዶላር እቀበላለሁ፣ የሆነ ብር እሰጣለሁ፣ ከዛ አድራሻዬን አጠፋለሁ። አሁን ዛሬ ተመልሳችሁ መጣችሁ ጥያቄ ያርጋችሁ ምናምን እንደ ህጋዊ ሰው መስላችሁ። እኔ ሲጀመር ስትገቡ ጀምሮ ስላወቅኳችሁ ምንነታችሁ ፖሊስም ስለማትመስሉ ካሜራ አብርቼ ነው የጠበቅኳችሁ። ወሬያችሁ ራሱ ህጋዊ ሰውም አይመስልም። አውቄ ነው ዝም ብዬ ሰማችሁ ሳዳምጣችሁ ነበር። በጥፊ ስትመቱኝ ዝም ያልኩት ሁሉንም ነገር አውቄ ነው። በስተመጨረሻ ደግሞ ጭራሽ ውሃ ይዤ ልመጣ ስል ደብዳቤን ሰርቃችሁ ከኪሱ ተገኘ ልጁ። ደብዳቤ ታለ ስላችሁ ማስረጃ ማጥፋታችሁ በእናንተ ቤት እና ሽጉጥን ደግሞ አንተ ገዳይ እንድትሆንና አንተ ተመልሰህ እንድትገባ ነው የፈለገው መልካሙ። በዋስ መፈታት ራሱ በጣም ቆጭቶታል እንደነገረን ከሆነ
ስለዚህ እነ ሽጉጥ ከታችሁ እሱን መፍትሄ ነው። ካለበለዚያ ገላችኋለሁ ብሎናል። እኛ ይሄንን ካሰካችሁ የምፈልጊውን ብር ሰጥሻለሁ፣ ከተያሽና እንትን ካለች ግን እኔን አታውቂኝም አላውቅሽም ብሎናል። የት ነው ያለው? ወንደ ስንት ነው? አልፎ አልፎ ነው የሚመጣው። የት? ጫት ቤት? አዎ። አንቺ ምንም ያንንም ሰራሽ መልሰሽ ጫት ቤት ነው የምትሰሪው? አዎ፣ እዛ ነው የምንገናኘው። ያንንም እንሰራለን፣ እዚህ ጋር ነው የምንገናኘው። አንዴ ብቻ ነው መልካሙ ጋር ያንን $1 ያሰራው። ይሳ ከዱባይ መጣ ለመንዘር ፈልጌ ነው ሲናታ ነው ታዋቂ ይመነዘራል አሳባይ ባሽ ያንን $1 ተቀበልኳት። አሁን ዛሬ የመጣችሁት ሽጉጡን አግኝታችሁብኝ ከዛ ይሄ ሐሰቱ ሽጉጥ ነው ምናምን ብላችሁ ምን ልታረጉኝ ነበር? እንትን ብለን ለመልካሙ ያንን ሽጉጥ ሰጥተን መልካሙ ደግሞ ወይን ቤት አንተን ይቀበል ፋውል የተሰራበት ሽጉጥ ነው ይሄ። ሰው ተገሎበት? አዎ። እና ገዳይ አሁንም ድጋሚ ከሳምራዊት ውጪ አንተ እንደገደክ ልናረግ ነው። ሐሳባችን እንደዛ ነው። እንደዛ ነበር ስልጣን የሰጠው። እናት ይቅርታ እኔ ማንንም አላውቅም። በእናትህ ወንጀል ሰርተሽ ይቅርታ በየትኛው ወንጀል ሰርተሽ ይቅርታ በእናትህ ይቅር አድርግልኝ። እውነት እኔ ብር አታሉኝ ነው። እውነት እኔ ብር ታውቃለህ ብዙ ነገር የሚለውጥ የሰው ህይወት ይለውጣል ብለውኝ ነው። እውነት እኔ ወንጀል መስራት ፈልጌ አይደለም እኮ ይቅርታ አድርግልኝ። እውነት እኔ አንድ ባንድ እነግርሃለሁ ይቅርታ። እኔ ታዝዤ ነው ከበላይ ታዝዤ ነው። ምንም አውቀው ታሪክ የለም። ልብሽ አዘዘሽ እውነት እኔ በሴትነቴ ሊጠቀሙ ፈልገው በቃ አሳስቶኝ ብር አሳስቶኝ ጥቅም አሳስቶኝ ነው እንደዚህ ያደረጉኝ። ይቅር በለኝ። እኔ ምንም አውቀው ታሪክ የለም። ወንጀልም እንድታስር አልፈልግም። እውነት እኔ ደካማ አሮጊት አለች ቤት ውስጥ እውነት ተነሽሽ ቁጭ ወደዚህ ይኸውልሽ በልመና በይቅርታ የሚሆን ነገር አይደለም የሰራሽው ከፍተኛ ወንጀል ነው አንቺን በህግ የሚያስጠይቅሽ ነገር ነው የሰራሽው ሰምኛለሽ እኔ ምንም አውቀው ታሪክ የለም ቅድም እንዳልኩ አርጊ ተባልኩት ነገር ነው አርጊ ብር አሳስቶኝ ነው እና ብር ፍለጋ ሰው የሰው ህይወት ሰጠኝ ይሄን ነገር አደረኩኝ አሁን ደግሞ ብዙ ብር ሰጥሻለሁ አለኝ እኔ ሰውየው የታወቀ ወንጀለኛ ነው ጫቤት እንደሚወራው ከሆነ በቃ የሰው ህይወት ብዙ ህይወት እንደሚቀይር ብዙ ብር እንደሚሰጥ ብር ወንጀል እንኳን ቢሰራ ያን ወንጀል ነፃ እንደሚያደርጉላ ነግሮኛል ምንም አትስጊ ዶክመንት አስጠፋለሁ ከስር ቤት ፋይል አስጠፋለሁ ስለዚህ ሐሳብ አይግባሽ እንዴ ምን የተጠራጠረ በዶላሩ ተጠራጥሬ ነበር ምንም ሐሳብ አይግባሽ ስለኝ ከዶላሩም ሰውታ በቃ ይሄም ስራ ጣመኝ ብር ነውና ጣመኝ ብር አደንዛችሁ ነው ይሄን ሁሉ የምትሰሩት ብር አማሏችሁ ነው ዞሮ ብር ለሰው ልጅ ያስፈልጋል ሰርቶ ማግኘት አለበት አግኝቶም ህይወቱ መቀየር አለበት የትኛውም ሰው የሚመኘው ነገር ነው እኔ የምመኘው ምኖረው ነገር ነው ግን እየሰማሽ ነው ሁላ እዚያው እኔ ንጹህ ሰው ነኝ ብዙ ኃላፊነት የቤተሰብ ኃላፊነት የሀገራዊ ግዴታ ያለብኝ ብዙ ስራ መሰራ ሰው ነኝ ገብቶሻል ከኔ ጀርባም ብዙ አንቺ አሮጊት አለብኝ ቤቴት ያለሽ እኔም አሮጊት እናት አለችኝ እኔም ብታጣ አስተንፋሷ የምታጣ እናት አለችኝ ደካማ እናት የእህት ልጅ አለኝ ብዙ ማህበረሰብ እኔን ጠብቆ ብዙ የምተጋገዛቸው ሰዎች አሉ ገብቶሻል እዚህ ጋር ከሰው ጋር ከማንም ጋር ተለጥፋችሁ ወንጀል በመስራት ሲጀመር ይኸውልሽ አንድ ነገር ልንገርሽ እንድተባበርሽ ትፈልጊያለሽ አዎ እውነት አንድ ነገር ልጠይቅሽ ቀደም ምንድነው ስለ ሳምራዊት ስታነሺልኝ የነበረው ነገር ራሱ አዎ ጫቤት የሚወራ ታሪክ አለ ሳምራዊት ስለመሞቷ የምታውቂው ነገር አለ ሳምራዊት ስለምትባለው ነገር ግለሰብ ሲወራ ሰምተሻለሁ ወይስ ታውቂያለሽ ግድያው ላይ ያለሽበት እኔ ግድያው ላይ የለበት እውነት ለመናገር ግን እዛ ቤት ሲወራ ሰማለሁ እኔ ሳምራዊት ምንቱን የማውቀው ታሪክ የለም አንተ ምንቱን የማውቀው ታሪክ የለም ግን እንዳልኩ ነው መልካሙ በጣም ብዙ ሰዎች አሉት እሱ የበላይ ሆኖ ከታች ብዙ አለቃዎች አሉ አሁን ወንደሰን እንዳልኩ ብዙ ነገሮች አሉና እዛ ጫቤቱ ሲቃም ነው የሚወራው ታሪክ ሰምቼ ነው በቃ ሳምራዊትን ሌላ ሰው ነው የገደላት ግን ሮባ የሚባል ልጅ ገዳይ እንደሆነ ምንን ማለት ነው ለማመሳሰል አንተ ማን እንደሆነ ካላቀም እና እሱ ገዳይ እንደሆነና እሱ ወይን ቤት እንዲገባ ያኛው ገዳዩ እንዳይታወቅ ስለዚህ ሳምራዊት ታንቃ ነው ምናምን ነገር ሲሉ ነው የሰሞት እኔ በምን እንደሞተችም አላቅም ግን እንደታነቀች ታደርጎ ሰው እንደገደላት አርጋው እንድትሞት አርገው ብቻ ብዙ ነገር እዛ ቤት የተቃመ 1-5 ሰዎች ናቸው ተዳልቆች ሰዎች ናቸው ወንደሰን ይዟቸው የመጣው እዛ ቤት በጣም ብዙ ነገር ሲወራ ነበር እና አሁን እንዳልኩ ይሄም ሽጉጥም ደግሞ ሌላ ሰው የተገደለበት የሳምራዊት ሳይሆን ስለዚህ በዛም ምክንያት አንተ እስር ቤት እንድትገባ ነው የተፈለገው የምትከታተላቸው ነገር ስላለ ያንን ክትትል አንተ እንድታቆም ነው በቃ አስቸገረ ልጁ እኛ እንዳንሰራ እየተፈታተነን ነው ወንጀል እንዳንሰራ እየተፈታተነን ስለሆነ ይሄን ልጅ ከምድረገጽ አጥፍተን ፋውለኛ አርገነው ለእናንተ በምትቀጥቱን ቀተን ሰተናችሁ እሱ ግን መግባት አለበት ነው የሚለው መልካሙ ነው ለእነዚህ ሰዎች የሚሉት ስለዚህ እነዚህ ሰዎች ደግሞ ለአንተ ያቀሉልን ሳምራዊትን ትክክለኛ ገዳይ መሆንን አንተ እንዲታወቅ
ገዳዩ ግን ሌላ ሰው ነው። ግን አንተ እንደገደልክ እንዲደረግ እየተደረገ ነው። አሁን ዛሬ አንተ ያስከን እንጂ ሌላም ፓርት ሌላም ነገሮች አሉ። አሁን ስለዚህ ቤቷ ገብቶ የገደላት አንቆ ታንቃ እንደሞተች እንድትመስል አድርጎ ብቻ ግን ገሏት የወጣው ሌላ ግለሰብ ማን ነው ማለት ነው? ሌላም ሰው ነው። እኔ ስሙን አላውቀውም፣ ግን አውርተውና ነግረውናል። እኛ ይመጣል እናንተ ጋር ያ ግለሰብ ይመጣል እናንተ ጋር ጫት ቤት ውስጥ ብዙ ናቸው የሚመጡት እኮ አልኩ። በጣም ብዙ የማይታወቁ ማንነታቸው የማይታወቁ ቤቱ ድብቅ ነገር ነው። እዛው ተቀምጠው ነው የሚጠቀሙት እና ብዙ ነገር ነው የሚያወሩት። ስለ ዶላሩ የሚያወራሉ፣ ስለ ሳምራዊት እንግዲህ ያወራሉ። አንተ እየተከታተልካቸውና እየረበሽካቸው ስላለና ከአንድ ሙለቴ ታስሮ እንደተፈታ ለምን ተፈታ የሚለውን ጥያቄ ደግሞ አንተ በጣም እያጠበቅ ስለሆነ አንተ ላይ ነው ማድረግ የፈለጉት። ስለዚህ እኔ ሁሉ ነገር መረጃ ሰጣለሁ፣ አንተ ግን እርዳኝ። ወንደሰንም እዛ ጫት ቤት ሲመጣና አስይዝልሃለሁ፣ አንተ ብቻ እርዳኝ። ድጋሚ ልለምንና እርዳኝ። እውነት ሁሉን ነገር እነግርሃለሁ። አሁንም ቢሆን ወንደሰን ስራው ምንድን ነው? ጫት ቤት ከመምጣት ባለፈ ከመልካሙ ጋር ነው የሚሰራው። ብዙ ሰዎች ያገናኘዋል። አሁን እኛ እንዳገናኘን ያቀድሙ ልጅንም ያ እንዳገናኘን ብዙ ሰዎች ያገናኛል። እሱን ስምሪት ይሰጣቸዋል። በቃ በጣም በሚያወራው ትዕዛዝ ማለት ነው። ከሌና አዘጋጅ ከሌና አርግ ይለዋል። ወንደሰ በጣም ስለመልካሙ ምን ይሁን እንቅስቃሴን ሁላ መልካሙ አርግ ያለውን ነገር ወንደሰን ያደርጋል። ብሩን ለኔ የማገኘው በወንደሰ በኩል ነው እና ከመልካሙና ወንደሰ በጣም ብዙ ኮንታክት አላቸው። በቃ መልካሙ ላ ሲደውል ወንደሰ የሚሆነው ነው የሚያጣው። በቃ ለቃ ደወሉ እንደዚህ አርጉ በሉ በቃ ሰው ፈልጊ፣ አንዳንድ ቀን ራሱ ሰው ፈልጊ ይለኛል። በቃ ፈልጊ እንደዚህ ፈልጊ ይለኛል። ምንድነው እና ስለ ቢላ ሁላ ያንን ሁላ ቢላ ያቀበልኩት እኔ ነኝ። ወይ ፈጣሪ! ቢላውን የሰጠሽው አንቺ ነሽ? አዘጋጅ ተብለሽ? ምን ተደረገበት ቢላው? ደም ተደርጎበታል። አንተ እንደገደልክ ለማስመሰል ማለት አልገበኝ። አልተገደለበትም። ደሙ የሰው ደም አይደለም፣ የሟች አይደለም። ግን ደሙ የሰው አስመስሎ አንተ እንደገደልክበትና ያንተ አሻራ እንዲገኝ ነው የተደረገው። እና ቢላውንም የሰጠሁት እኔ ነኝ። እኔ ለቢላውን ለወንደሰ ሰጠሁት። መልካሙ ማዩን አላውቅም። እዛ ጣራ ላይ እንደተወረወረውላ እኔ ቤት ተወርቷል። ብዙ ነገር ነው ስለ እኔ ቤት መጥተው የሚወሩት፣ እዛ ጫት ቤት ውስጥ የሚወራው። እኔ አሰሪው ላይ ነገር አታውቅም። በቃ እኔ ቤቱን አምና ሰጣኝ ስሪበትና አሰሪና ማን ብላ ስለምትል ሴትዮ ዋናው አለቃ አሰሪ አታውቅም ስለ የጫት ቤቱ ባለቤቷ። እና እነዚህን ሰዎች ደግሞ ሲመጡ በጣም ብዙ ጫት ስለሚገዙ ብዙ ነገር በቃ እንትን ስለሚያደርጉ በጣም ነው የምንከባከባቸው። እና በቃ አምጪ ያሉኝን ዕቃ ሁሉ አቀበላቸዋለሁ። ቢላውንም የዛን ቀን አስታውሳለሁ። ወደ 9 ሰዓት አካባቢ ነው ከኔ ቤት ነው የተወሰደው። እዛ ጫካ የሚቀምበት ቢላ አዘጋጅ ብለው። የምታድሪው የምትይው እዛው ቤት ነው ወይስ ወደ? አይ ማታ አሮጊቷ ጋር እሄዳለሁ እንዳልኩ፣ ግን ሙሉ ቀን ውሌ ምናምን እዛ ነው። አሮጊቷ ማን ነው? እናቴ አያቴ ነች። ግን እኔ እንደ እናቴ ስላሳደገች እኔ ቤተሰብ ስለሌለኝ እሷ ነች ያሳደገች። እና አሁን እሷ ዳካማ ስለሆነች ነው ወደዚህ ስራ ለሚገባውት እሷን ለማስተዳደርና ራሴን ለማስተዳደር ነው። አሁን እሺ ምን ይባላል? አሁን አንቺ በዚህ ምክንያት እዚህ ነገር ውስጥ ገባሽ፣ እዚህ ማአት ድጥ ውስጥ ገባሽ። ህግ ደግሞ ባገኘሽ ሰዓት ሌብነትሽን ስትሰሪ፣ ወንጀልሽን፣ ዝርፊያሽን፣ ምንሽን ስትሰሪ፣ ግድያሽን ስትፈጽሚ ህግ ደግሞ ባገኘሽ ሰዓት በህግ ይቀጣሻል። እንዳልኩ ነው። ብር ካለ ህግንም ሆነ ምንንም ዶክሜንትም እንደሚያጠፋ እነሱ አሳምነውኛል። ከአንድም 5 6 4 ሲታሰር መልካሙም ሆነ ወንደሰንም ሆነ የመልካሙ በታችን ሲታሰሩ ሲወጡ እኔ በቃ ህግ እንደሌለ ነው የማምነው። ምክንያቱም ዶክሜንታቸው ጠፍተው ብር ሰጥተው በቃ የህግ አካል ውስጥ ራሱ ፋውል እየሰሩ ነው። እንኳን እኔ ተራ ሰውና እውነት ለመናገር ልንገርህ ካልኩ በዚህ አሳመኑኝ። በቃ መልካሙ ቢታሰር 1 ቀን 2 ቀን ሁሌ በዋስ እንደወጣ ነው። በ10,000 ዋስ፣ በ50,000 ብር ዋስ፣ በመንግስት ዋስ ሁሌ እንደወጣ ነው። ስለዚህ እኔ ተራ ሴት ምንም ብሰራ እንደወጣለሁ። ምንም ነገር ደግሞ እንዳፈሪ ብለውኛል። እንዳልኩ ነው። በትታሰሪ ሁላ ፖሊሶቹም የህግ አካላቶቹም የኛ ናቸው ብለውኛል። ይሄን ሁላ የልብ ስለሰጡኝ ነው እኔ በቃ ደፍሬ እንደዚህ አይነት ወንጀል የምሰራው። ቢላ እስከማቀበል ድረስ አልኩ፣ ዶላር እስከምገበይ ድረስ ደፍሬ መርማሪ ነኝ ሳጅን ብዬ እዚህ ድረስ የምመጣው እነሱ ስላደፋፈሩኝ ነው። እስኪ ጠብቂኝ እንጂ ከሀገር ውጭ ሆናችሁ ቤት መግዛት ፈልጋችሁ ግን ደግሞ የእምነት ጉዳይ የጎደለባችሁ ወይም እምነት ጉዳይ አሳስቧችሁ ያልገዛችሁ አላችሁ አይደለም? እንግዲያውስ ቤተሰቦች ከኛ ጋር አጋር ድርጅት ሆነው
አብረው ሊሰሩ የፈለጉ 3 የሪል ስቴት ቤቶች አማራጭ ከኛ ጋር ለመስራት ዝግጁ ናቸው። እናንተንም ይጠቅማል ብዬ ስለማስብ ላስተዋውቃችሁ። ሰላም ሰላም፣ ሮቤል ነኝ። ቤተሰቦች እንዴት አላችሁ? እንዴት ከረማችሁ? በ3 አይነት የሪል ስቴት አማራጮች ወይም የቤት ግንባታ አማራጮችን ይዤላችሁ ቀርብ ያለው አንደኛው ነው የመጀመሪያው በቦሌ ቡልቡላ 125 ካሬ ሜትር ላይ ያረፈ በአንድ ወለል ወይም የመሬት ወለል አንድ አባወራን የያዘ እንዲሁም በህንፃ 4 አባወሮችን የሚይዝ ቦሌ ቡልቡላ ላይ ጥንቅቅ ያለ ሙሉ በሙሉ የተገነባ ሜትሮ ሃውስ ሪል ስቴት ይዞላችሁ ቀርቧል ማለት ነው። ይህ እንግዲህ ይዞላችሁ የቀረበው ባለ 2 መኝታና ባለ 3 መኝታ አማራጭ ነው። በግንባታ ላይ ያሉ አማራጮች ከፈለጋችሁ ደግሞ በቡልጋሪያ እንዲሁም በሜክሲኮ የቴምር ፕሮፐርቲስ እና የአባይ ሆምስ ሪል ስቴት ቤቶችን አዘጋጅተውላቸዋል። እነዚህን ቤቶች ደግሞ በ10% ቅናሽ ቅድመ ክፍያ ከፍለው 779 ሺህ ብር ከፍለው የቤት ባለቤትነቱን ማረጋገጥ ይችላሉ። እንዲሁም ሙሉ በሙሉ ከፍዬ ጨርሳለሁ ካሉም ደግሞ በ5.6 ሚሊዮን ብር ገዝተው 30% ቅናሽ ማለት ነው ተደርጎሎት የቤት ባለቤትነቱን ያረጋግጣሉ ማለት ነው። በእነዚህ በ3 አማራጮች እንግዲህ መግዛት ከፈለጋችሁ በሙሉ እምነት እንግዲህ እኛም አለን፣ እናንተም ገዝታችሁ የምትኮሩበት ማታፍሩበት ነው። ቤተሰቦቼ እነዚህን ዝርዝር መረጃዎች ማግኘት ከፈለጋችሁ ደግሞ ከታች በማስቀምጥላችሁ ስልክ ደውላችሁ የበለጠውን መረጃ ማግኘት ትችላላችሁ። እናመሰግናለን። ያዛትና አስወጣት። እዛ መኪና ላይ ጠብቂኛለሽ፣ እናወራለን። በጣም የሚገርም ተአምር ነው፣ የሚገርም ታሪክ ነው። በጣም በሚያሳዝን ሁኔታ ቤቴ በተቀመጥኩበት ነው ይሄ ሁሉ እንግዲህ ነገር እየተፈጠረ ያለው ቤተሰቦችና እንግዲህ የሆነ ያለው ነገር በጣም ያሳዝናል፣ ይገርማል። በሳምራዊት ግድያ ዙሪያ የመልካሙ እጅ አለበት። መልካሙ የት ነው ያለው? ምናጣራ ነው የሚሆነው። የት ነው ያለው? ይዘነው ምናወራው ምናስለፈልፈው ነው የሚሆነው ማለት ነው። መልካሙ የሚሆነ ወንደሰን የተባለ ግለሰብ ማን ናቸው? ወንደሰንን እኔ አላውቀውም። ኖርማሊ ስለ መልካሙ ብቻ ነው የማውቀው። ወንደሰን ደግሞ ከመልካሙ ጋር እንደሚሰራ ሴት እየነገረችኝ ነው። ብዙ ሚስጥር ታውቃለች እቺ ግለሰብ። አብሯት የነበረው ፉአድ የተባለ እንግዲህ ሁለቱም በሌብነቱ ላይ ተሰማርተው እንከፍላቸዋለን በሚል ነው እንደዚህ አይነት ነገር እንግዲህ ራሳቸውን ሪስክ ውስጥ ከተው የሚሰሩ ያሉት ማለት ነው። ያው ፈጣሪ ረድቶን ይሄን ለማድረግ ችለናል። እንደዚህ ሰዎች አሁን ወደ ጣቢያ ልሰዳቸው፣ መልካሙ የት ነው ያለው፣ አሁንስ የት ነው፣ እንዴት ተፈቶ የት ተደበቀ የሚለውን ለማወቅ እንሞክራለን። ያለችውም ጫት ቤት የት ነው የሚለውን እንግዲህ በሚቀጥለው ይዤላችሁ ማቀርብ ነው የሚሆነው። ቤተሰቦቼ አብራችሁኝ ስለነበራችሁ እጅግ አድርጌ አመሰግናለሁ። አሁን ከዚህ ልውጣና ወደ ጣቢያ ይዘናቸው እንሂድ። እነዚህን ግለሰቦች ማስረጃችንን እያጠናከርን ራሳችንን እያነጻን ያለ ነው። ይሄ ፈጣሪ እንግዲህ ፈቅዶልን ነው ቤተሰቦች። ይሄ ሁሉ እየሆነ ያለው እኛም እየሰራንበት ነው በጉዳዩ ላይ። ስለዚህ ጸሎት አድርጉልን። አሁንም ቢሆን እኛም በብዙ እንጥራለን ጉዳዩን እንግዲህ ለማጥራትና እስኬንም ለማግኘት። አሁን እስኬን እንዴት ሊጠፋ እንደሚችል እንግዲህ ተያያዥ ነገሮች እየሰራ ነው የሚሄደው። ቼኑ እየሰፋ እኛን እውነታችን እያጠራልን ነው እየሄደ ያለው ማለት ነው። አሁን እኔን ራሴን እያጠራው ነገሮች እየሆኑልኝ ያሉት በተሻለ አቅም እየሆኑልኝ ያሉት የሳምራዊት ገዳይ ማን እንደሆነ የሚታወቅ ነው የሚሆነው ከዚህ በኋላ ማለት ነው። ከዛ ባለፈ እስኪ የት ነው ያለው የሚለውን ደግሞ አሁንም ጥልቅ ክትትል ይፈልጋል። መልካሙ የት ነው የተደበቀው? የት ነው ያለው? እንዴት ተፈታ ድጋሚ ለ5ኛ ጊዜ? ይሄ ታውቁት በጣም አይምሮ የሚነካ ነገር ነው። ዞሮ ዞሮ ጉዳዩን እንግዲህ በጣም አሁንም የምንቀጥለውና የምንከታተለው የሚሆነው። እነዚህን ሰዎች ወደ ጣቢያ ልውሰዳቸው፣ የቀረውን ነገር እዛ ይናዘዛሉ። እኔም ከዚህ ልውጣ፣ ማስረጃዎችን አሰባስቤ ካሜራን ይዤ ወደ ጣቢያ ሄዳለሁ ማለት ነው። በሚቀጥለው እንግዲህ እስክንገናኝ ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ኮሜንት ላይ ሀሳብ አስተያየታችሁን እየሰጣችሁ አብሮነታችሁን አሳዩኝ እላለሁ። እጅግ አድርጌ እወዳችኋለሁ። ለአሁኑ በዚህ ላብቃ። ሮቤል ነበርኩ። ቻው።